ሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍራል ምሕረትን ይዞ በዙሪያ ይሰፍራል ምሕረትን ይዞ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍራል ምሕረትን ይዞ በዙሪያ ይሰፍራል ምሕረትን ይዞ ከነበልባል እሳት ከንፋስ ተፈጥሮ ከጥፋት ያድናል ልመና ጸሎት። የሰማይ ሰራዊት አንተን አከበሩ የክርስቶስን ደም ስትረጭ በምድሮ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍራል ምሕረትን ይዞ በዙሪያ ይሰፍራል ምሕረትን ይዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ለሊቀ መልአኩ ለቅዱስ ዑራኤልና ለጻድቁ አባታችን ለአባ እንጦንስ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። ከዚህ በመቀጠል ድርሳነ ዑራኤል በጥቅምት 22 ቀን የሚነበበውን በሥላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዘቅዱስ ዑራኤል በጥቅምት 22 የሚነበበውን በሥላሴ ስም አነባለሁ። በእውነት ልመናው በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ይህንን ድምፅ ከሚሰሙ ከሚያነቡ ከሚጸልዩ የቅዱስ ዑራኤል በረከት በሁላችን ላይ ይደር አሜን። ጥንት የሌለውና መጨረሻም የማይታወቅ
ከዓለም መፈጠር በፊት ያለና ወደፊትም ለዘላለም የሚኖር ሕያው በሚሆን በእግዚአብሔር ስም ያለመጠራጠር እናምናለን። የሰማይና የምድር ኃይላት ሁሉ ለገናንነቱ በመፍራትና በመንቀጥቀጥ የሚሰግዱለት ለሱ በመለኮት አንድ ለሚሆን ለሶስትነቱ እንሰግዳለን። ዳግመኛም ፍሬዎች በየወገናቸው እንዲያፈሩ ላደረገና ምድርንም በልዩ ልዩ አበባዎች ስላስጌጣት ለሱ እንሰግዳለን። እነሆ የበረሃ አበባዎች በጌትነቱ ትእዛዝ አብበው መልካም መዓዛን ሰጥተዋልና። ሶስተኛም እሱ በቸርነቱ እህልን ለምግብ፣ ዘርን ለዘሪ፣ ዝናምን ለሳር ይሰጣልና ለሱ ክብር፣ ምስጋና፣ መገዛት፣ መስገድ ይገባል ለዘላለሙ። በእውነት በክርስቶስ እምነት ያላችሁ አባቶቼና ወንድሞቼ ሆይ ለሔዋን ሴቶች ልጆች መመኪያ የሆነች አምላክን የወለደች የእመቤታችን የድንግል ማርያምን ወዳጆች የሆኑ አባቶቼ የሰማነውም መልካም ዜና ዳግመኛም ልንገራችሁ፣ ስሙ፣ አስተውሉ። ዳግመኛ የጌታችን የኢየሱስ ክርስቶስ ወዳጅ የሚሆን የወንጌላዊ ዮሐንስ ደቀ መዝሙር አብሮኮሮስ መጻሕፍ አግኝቶ በጻፈው የእመቤታችን የድንግል ማርያም የቅዳሴዋን ከደረሰውና ስለ መልአከ ብርሃናት ቅዱስ ዑራኤል ከብዙዎች መጻሕፍቶች የብህንሳ ኤጲስቆጶስ ከአባ ሕርያቆስ ቃል የተገኘውን መልካም ዜና እንነግራችኋለን። ለሌሎችም የእመቤታችን የድንግል ማርያም ድርሳንና የሀገራችን የኢትዮጵያ ቅዱሳን የተአምራታቸው መጽሐፍ ሃይማኖታቸው በቀና በአብርሃን በአጽብሃ በካሌብና በገብረ መስቀል እስከ ናኦድ ዘመነ መንግስት ድረስ የሆነውን ዜና እንነግራችኋለን። እንዲሁም ሃይማኖታቸው የቀና እነሱም የኢትዮጵያ ነገስታት የሆኑ ልጆቻቸው ዳግማዊ ዳዊትና ዘርዓ ያዕቆብ በእደ ማርያም እንደ ዛፍ ጥላና እንደ ሕልም ኃላፊ የሆነውን የምድርን መንግስት የናቀ ወንድሙ ለእስክንድርም ይህን ሁሉ ዜና የነገራችሁ በክርስቶስ እምነት ያላችሁ የተመረጣችሁ የአዳም ልጆች የሁሉ የመላእክት አለቃ የቅዱስ ዑራኤል ብለን የምንጠራው ረዳታችሁና መድኃኒታችሁ ስለሆነ እንድታከብሩትና እንድታመሰግኑት እንድታውቁትና እንድትወዱት ነው። እሱ በመከራና በጭንቅ ጊዜ እናንተን ለመርዳት ዘወትር ያለማቋረጥ ወደ እግዚአብሔር በትጋት ይማልዳልና። ረዳትነቱም የቀድሞ ዘመን ከኢየሩሳሌም ንጉሥ ከዳዊት ጀምሮ ጌታችን ኢየሱስ ክርስቶስ ሰውን ለማዳን እስከ መጣ ድረስ ከዚያም እስከ ዛሬ እስከ ዘላለሙ በእውነት የታወቀ ነውና። ስለዚህ የመረጣችሁ ምእመናን ሴቶችና ወንዶች፣ መኳንንትና መሳፍን፣ ነገሥታትና ሊቃነ ካህናትና ቀሳውስት፣ ኤጲስቆጶስ፣ ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ አግኑት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴ አመስግኑት። እሱ ረዳታችሁ አለይታችሁ ነውና። በእግዚአብሔር በአምላካችን እናት በእመቤታችን በቅድስት ድንግል ማርያም ማለት በሁለቱም ዘንድ ባለሟልነትን ስላለው ሁልጊዜ እነሱ አይለይምና ክቡርና ቅዱስ በሆነ በዚሁ መልአክ የመላእክት አለቃ ዑራኤል ልመና ከፍጥረትና ከጽኑ ጨካኝ ጠላት ተንኮል እንዲሁም ከድንገተኛ ሞት ትድናላችሁ። መልካም ሥራ እንዳትሰሩ የሚያስቷችሁ ከመናፍስት ርኩሳን ከክፎች አጋንንትም ኃይል በጸሎት ይረዳችኋልና። በመከራቸውና በድካማቸው ጊዜ የእስራኤልን ነቢያት ዳንኤልና ዕዝራን እንደረዳቸው እናንተም በመከራችሁና በችግራችሁ ጊዜ ይረዳችኋል፣ ያድናችኋል። እሱ ምስጋናን ክብር ለዘላለም የሚገባው የእግዚአብሔር የትእዛዙን የሕግ አስከባሪ ነውና ለዘላለም በእውነት ቅዱስ ዑራኤል ለባሮክ ምስጢር ሁሉ እንደገለጸለት የጌታችን የኢየሱስ ክርስቶስ መቃብር የሚጠብቅ ስሙ ባሮክ የተባለ በኢየሩሳሌም አንድ ዲያቆን ነበረ። ይህም ዲያቆን አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ወዳጅ ነበረ። እርሱም የኢየሩሳሌምን ጥፋትና የእስራኤልን መንግስታቸውን ክብር እንዳይገሰስ ወደ እግዚአብሔር ይጸልይ ነበረ። ከዚህም ጊዜ በኋላ እግዚአብሔር ጸሎቱን ሰማውና ስጋው ሳይፈርስ ሳይበሰብስ 70 ዘመን እንዲተኛ እንቅልፍን ሰጠው። የኢየሩሳሌምን ጥፋት ሳይ በእግዚአብሔር ጥበብ 70 ዘመን ተኝቶ ኖረ። ከእግዚአብሔር ዘንድ የተሰጠው
የተሰጠው የእንቅልፍ ዘመን በተፈጸመ ጊዜ ጌታችን የኢየሱስ ክርስቶስ ቤተ መቅደስ ከምትሆን ይህችውም ጎልጎታ ወደምትባል ገብቶ እህል ሳይቀምስ ውሃ ሳይጠጣ 40 ሌሊት 40 መዓልት ተጾመ። ከዚህ በኋላ ቅዱስ ዑራኤል ወደ እርሱ መጣና አንተ ሰው ሰውነትን ወይም ስጋን ሁልጊዜ በረሃብ ለምን ታደክማለህ? ነፍስ ወይም ስጋ ያለ እህል ወይም ያለ ምግብ አትቆምምና አለው። ሰው ለስጋው ተግባር መቆም የሚቻለው በመብል ነውና አንተስ በእመቤታችን ጸሎት የተመኘውን ከእግዚአብሔር ዘንድ አግኝተ ኢየሩሳሌምን ጥፋት እንዳታይ 70 ዘመን ተኝተ የመከራውን ዘመን በሰላም አሳለፍከ። አሁን ደግሞ ምን ሌላ ነገር ከእግዚአብሔር ትፈልጋለህ? ከሱ የፈለግከውን ሁሉ ተፈጽሞልሃል አለው። አንተ መልካም ሰው፣ ወደ አንተ ላሉ ቅዱሳን ቀደምት አባቶች ያልተሰጠ ጸጋ ለአንተ ተሰጥቷል። አይበቃህምን? ሰው እኮን ዓለምን ሁሉ ቢነዳ ቢገዛስ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል? ተብሎ በወንጌል ተጽፏል። ነገር ግን እስኪ በል ሐሳብህን ንገረኝ፣ አስረዳኝ። በእግዚአብሔር ፊት በምትኖር በእመቤታችን በአምላክ እናት በጸሎቷና በስሟ ጊዜ እያማጸንህ አሳስበኸኛልና አለው። ያን ጊዜ ባሮክ የመላእክት አለቃ ቅዱስ ዑራኤል ደህና ኃጢአት በሚሆን በእኔ የሚሆንልኝ አይደለም፣ ከሰው ሁሉ በመረጣት በእመቤታችን በድንግል ማርያም ነው እንጂ የአምላክ ልጅ ለሁላችን ለአዳም ልጆች መድኃኒት እንደሆነን ሥጋዋ ለብሶ እናት አድርጓታልና። አሁንም ጌታዬ ስለ እመቤታችን ስለ ድንግል ማርያም ብለህ በጥቂቱ የምነግርህን የምለምንህን ስማኝ። ለእኛ ሲል በእንጨት ላይ በተሰቀለው አምላካችን ብለህ ሳትሰለች ከአንተ ጋር እንድነጋገር ትፈቅድልኝ ዘንድ ፍቃድህን እጠይቃለሁ። ቅዱስ ዑራኤልም መልሶ በል እስቲ የፈቀድከውን ነገር ሁሉ ጠይቀኝ አለው። ባሮክም መለሰና ያን ጊዜ ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎችና ስለ ክፉዎች ያሳየኸኝ የሚስጥር ነገር ሁሉ መቼ ይሆናል? በሕይወት ሳለሁ ነው ወይስ ከሞትኩ በኋላ ነው ሲል ጠየቀው። ከዚህ በኋላ መልአኩ ቅዱስ ዑራኤል ያማጸንከኝና አንተም 40 ሌሊት 40 መዓልት በመጾም የደከምከው ለዚህ ነገር ነውን አለው። አሁን እነግርህ ዘንድ ስማኝ። ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎችና ስለ ክፉዎች ነገር ሁሉ ሳትጠይቀኝ እንድነግርህ አምላካችን እመቤታችን ቅድስት ድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርህ ልብ አድርገህ ስማ። በሊቀ ጳጳሳት ዘመን የስሙ ምልክት የሚባል ይነግሳል ተብሎ የጌታችን የደቀ መዝሙርት አለቃ የጴጥሮስ ተማሪ በሆነ በቀለሚንጦስ መጽሐፍ እንደተነገረው ይቺ ሀገር ኢየሩሳሌም እስከ 777 ዘመን ድረስ እኩሌታ ግዛቷ በአይሁድ እጅ፣ እኩሌታ ግዛቷ ደግሞ በእስላሙ በምስር ወይም በግብፅ ንጉሥ እጅ ትቆያለች። በዚያን ጊዜ በኢትዮጵያ የነገሰው ይኩን የሚባለው ንጉሥ የዚህ ሀገር ሰዎች በእስላሞች እጅ ስለ መገዛታቸው እጅግ ያዝናል። ከዚያም ከኢትዮጵያዊ ንጉሥ የክርስቶስ ወገን የሆነ ቅዱሳን ነገሥታት ይወለዳሉ። የአንደኛው የመጀመሪያው ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሶስተኛውም ስሙ ደ ሲሆን የአራተኛው ደግሞ ይ፣ የአምስተኛው እ ሲሆን የስድስተኛውም ዘ፣ የሰባተኛውም ወበ ሲሆን የስምንተኛው ደእ፣ የዘጠነኛውም ናይ ይሆናል። በእነዚህም በዘጠኙ ነገሥታት ዘመን በኢትዮጵያ ውስጥ ሰላምና ደስታ ይሆናል። የአምላካችን የክርስቶስ መንግሥታዊ ወንጌል በዓለም ሁሉ ይልቁንም በኢትዮጵያ ሀገር ትሰበካለች። 7000 ዓመት በኋላ በዓለም ላይ ሰላምና ደስታ ይታጣል። በመጨረሻውም የአረማውያን ዘመን በመሆን ፍቅር በየጊዜው እየጎደለ ይሄዳል። በዚያን ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋጎችን ሰዎችን መውደድ፣ እውነትን፣ መልካምን ሥራ መስራት ፈጽሞ የለም። ከመነኮሳት ማኅበር ሆነ ከካህናት ወገን ሁሉም ወንዶችና ሴቶች በመልካም ሥራ አይሄዱም። ጻድቃን ይመስላሉ፣ በውስጣቸው ግን ተንኮለኞችና ኃጢአተኞች ሴሰኞችም ናቸው። በኢትዮጵያ ሰዎች በሀገራቸው ዘመን አቆጣጠር ዓለም በተፈጠረ 7298 ዓመተ ምህረት በሰኔ 17 ቀን በወንጌላዊ በሉቃስ ዘመን በዓለም ሁሉ ከሰማይ እንደ ብላጊ ዝናብ አመድ ይዘንባል። ያን ጊዜ ከካህናት ወገን የእግዚአብሔርን የመሥዋዕቱን ሕግ በእውነት የሚጠብቅ ስለሌለ የእግዚአብሔር በረከት
ከእግዚአብሔር ቤተ መቅደስ ይርቃል። ከካህናት ወገን ንጹሕ አስተማሪና ፍርደ ቀን የሆነ ንጉሥ የለምና። አመድ ከዘነበ በኋላ ከ2 ዓመት በኋላ እንደ አሞር አገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ በዘነበ ከ32 ዓመት በኋላ ነፍስና ሥጋ የሚጎዳ ረሃብ ይሆናል። ከ40 ዘመን በኋላ እንደገና እንደ ፈረሶች ጅራትና ጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነበ በ57 ዓመት የአረማውያን ጠላቶች የሚሆኑ ይነግሳሉ። አመድ ከዘነበ በኋላ የአረማውያን ነገሥታት አምላካችን የሰጣቸውን 77 ዘመን ካለቀ በኋላ ኃይልና ግዛት የላቸውም። ዳግመኛም መጋቢ 29 ቀን ጥቂትም የከዋክብት ምልክቶች ይታያሉ። አምዳይ ወይም ውርጭ በዘነመም በ70 ዓመት በኅዳር 7 ቀን በራሱ ላይ 3 የመስቀል ምልክት ያለው አንድ ኮከብ ይታያል። ከዚህ በኋላ የአረማውያን ዘመን ያልቅና የስሙ ምልክት ና ተብሎ ከተመለከተው ንጉሥ የተወለዱ የኢትዮጵያ ነገሥታት ያሸንፏቸዋል። ከ77 ዓመት በኋላ 2 ከዋክብት ከፀሐይ መውጫ ወጥተው በጌታችን በኢየሱስ ክርስቶስ ደም በቀደስኳት ቅድስት ሀገር በሆነች በኢትዮጵያ አገር ይቆማሉ። በእነዚህ ዓመታት በዚያ አገር ውስጥ በአመዳዩ ዘመን የተሸሸጉ ቅዱሳን ሁሉ ይሰበሰባሉ። አመድ ከዘነበ ከ4 ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተናገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። ወንጌላዊ ማርቆስ ወንበር ተሹሞ ከወጣ ጳጳሳቸው ጋር ቅዱሳን የሆኑ የኢትዮጵያ ካህናት ይወጡና በግብፅ ምድር በአባ ሲኖዳ ደብር ውስጥ የሃይማኖት ጉባኤ ያደርጋሉ። ይኸውም ሃይማኖታቸው ቀጥተኛ በሆነ በቅዱሳኖች ዘንድ ሁሉ የታመነ ጽኑ የሆነና እውነተኛ አምላካዊ ቃል ከሥጋ ጋር አንድ ባሕሪ መሆኑን የሚያስረዳ ነው። አምላክን የወለደች የእመቤታችን ድንግል ማርያም ወዳጅ የሆነ ሃይማኖቱ ከቀና ንጉሥ የተወለዱ 2 የኢትዮጵያ ነገሥታት ከእነሱ ጋር ይገኛሉ። በዚች በቀናች የእስክንድርያ ሃይማኖት የሮምን ሰዎች ይረቷቸዋል ወይም ያሸንፏቸዋል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። ቀሌምንጦስ ለእናቱ እንደተናገረ እናቱም ጌታችን ኢየሱስ ክርስቶስ በሐዋርያቶች ላይ አለቃ አድርጎ ለሾመው ለሐዋርያው አለቃ ለአባታችን ቅዱስ ጴጥሮስ እንደነገረችው ያን ጊዜ እግዚአብሔር እስከ ዓለም መጨረሻ በረከቱን ይሰጠናል። ይህንን ቃል ዲያቆኑ አባ ባሮክ ከመላእክት አለቃ ከቅዱስ ዑራኤል ተቀብሎ ቅዱሳኖች ለሆኑ ወንድሞቹ ተናገረ ወይም አስረዳ። እነሱ ጽፈው ለዘላለሙ ምስጋና ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ መቃብር በጎልጎታ ውስጥም አኖሩት። ይህ የመላእክት አለቃ ቅዱስ ዑራኤል ድርሳን ያመጣጡና ዜና በጥር ወር አስቀድመ እንደተናገረው አሁን ዳግመኛ እንናገራለን። ይህን መጽሐፍ ወደ ሀገራችን ወደ ኢትዮጵያ ያመጣው አምላክን የወለደች የእመቤታችን ድንግል ማርያም ቅዳሴዋን የደረሰላት በቁስጥንጥንያ ውስጥ በምትገኝ የብህንሳዋ ኤጲስቆጶስ አባ ሕርያቆስ ነው። የመጣውም የአክሱም ገበዝ የሚሆን አንበረም ሊቀ ካህናት በነበረበት ጊዜ 2 የኢትዮጵያ ነገሥታት አብርሃና አጽብሃ በነገሱበት ዘመን ነው። ከዚህ በኋላ የኢትዮጵያ ነገሥታት አብርሃና አጽብሃ በኋላም ንጉሡ ካሌብ ተቀበሉት። በጣም ዜማው አንደበቱ ያማረ ካህኑ ያሬድና ዓለምን የናቀ የሮም ንጉሥ ጻድቁ አባ አረጋዊ ከንጉሥ ከገብረ መስቀል ጋር ሳሉ ይህንን መጽሐፍ በክብር ተቀበሉት። እኛም የክርስቲያን ወገኖች የአምላካችንን ፈለግ የምንከተልና አምላክ የወለደች የቅድስት ድንግል ማርያም አማላጅነት ተስፋ የምናደርግ እንዲሁም የቅዱስ ዑራኤልን የረድኤቱን ኃይል የምንጠብቅ ሁላችን ይህን መጽሐፍ ለማንበብና በጸሎቱም ለመጠቀም ከፍም ለማድረግ ሕሊናችን የተዘጋጀ ይሁን፣ አሜን። ይህን የመላእክት አለቃ የሆነ የቅዱስ ዑራኤል የዜና መጽሐፍቱን ከልብ ለሚወዱት ሰዎች በዚህም ዓለም ሁሉ በወዲያኛውም ዓለም ክብርና ጸጋን፣ ሰላምና ደስታን በእውነት ያጎናጽፋቸዋልና ለዘላለሙ ያዳምጡት ይስሙት፣ አሜን። በእግዚአብሔር ቸርነት
በመላእክት አለቃ በቅዱስ ዑራኤል አማላጅነት ይህ የቅዱስ ዑራኤል ድርሳን በዚህ ተፈጸመ። ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይሁን። እኛንም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። በያለንበት ሆነን ሰላሙን ይሰጠን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ምስልና ድምጽ የምትከታተሉላችሁ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ እንለምናችኋለን። ከዚህ በመቀጠል ደግሞ ቀጣዩን ድርሳን አደርሳለሁ። እመቤታችን የቅድስት ድንግል ማርያም አስራት ከመሆኗም በላይ ለኢትዮጵያ አገሮች ሁሉ ማዕከላዊ ናት። ከእርሷም ሄዶ ደብረ ዝቋላ ላይ ወጣና ከሕዝቡ ሁሉ ከአዳም ልጆች የተመረጡ ንጹሐን የሚሆኑ የአብርሃምና የይስሐቅ የያዕቆብ ልጆች ከምትሆን ከእመቤታችን ከቅድስት ድንግል ማርያም ንጹሕ የሆነ ሥጋዋን ነስቶ ከለበሰው ሥጋ ከጌታችን ጎን የመነጨውን ቀይ ደም በባሕሮቿ ውስጥ ጨምሮ ያን ጊዜ ከአምላካችን ውሃና ደም ተቀላቅሎ ከጎኑ እንደመነጨ ባሕር በቀይና በጠራ ውሃም መልክ ታየ። መልአኩ ዑራኤልም ደብሯን፣ አራት ማዕዘኖቿን፣ ቦታዋን ሁሉ ባረከ። በየተራራዋም ላይ ያለው ውሃ ካለበት ቦታ እንደ ወተት ስለ ረጋ ወዲያና ወዲህ ሊፈስ አልቻለም። ይኸውም ባሕር አስቀድሞ ከተራራው ላይ በአራቱ ማዕዘን ዙሪያዋ ሁሉ እየወረደ ይፈስ ነበረ። የሰማያውያን የቅዱሱ ዑራኤል ሰራዊት መጠንና በላይ ያለ የሚኖሩትን አጋንንት ማይበር ሁሉ በታተኗቸው። ከበታቿ ያሉ ወይም የሚኖሩ የአገሩ ሰዎችም የመላእክት ሰራዊት በተራራዋ በዙሪያውም ሁሉ እንደ አጥቢያ ኮከብ ሲያበሩ አዩአቸው። ስለዚህም ደብረ ዝቋላ ኮከብ ገዳም ተብሏ ተሰየመች። ከዚችም ወደ ምድረ ከብድ ሄዶ እንደ ደብረ ዝቋላ ባረካት። ምድረ ብርሃም ሄዶ ደግሞ እንደ ከሊን ምድር እንደ ደብረ ቆጵሮስ ከምሁር ጀምሮ እስከ ዝዋይ ወሰን ድረስ በጌታችን እንደመረጫት። የዚያችንም አገር ስም መንዝና ስልጤ ነው። ከዚህ በኋላ ወደ ዝዋይ ሄደና ባህሩ መካከል ባለው ደሴት ከፍተኛ ተራራ ላይ ወጣና ቆመ። ከተጫነበት ደመና ላይ ወረደና በአንደኛው ክንፍ ከዘዋይ ባህር ቀድቶ በአንደኛው ደግሞ ክንፍ ደግሞ ከያዘው ከጌታችን ከኢየሱስ ክርስቶስ ጎን የቀዳውን ደም ጨምሮ ከከንባታ ምድር አንስቶ እስከ እናሪያና አረብ ወሰን ድረስ ሁሉንም ረጨ። ከዚህ በኋላ ተነስቶ የፀሐይ መውጫ ወደምትሆን ምድር ሄደና ከምስራቅ ተራራ ላይ ወጥቶ የሐዘሎንና የያግሙን ምድር ሁሉ ባረከ። አሰቦት ተራራም ላይ በወጣ ጊዜ ቅዱስ ሚካኤል ይህች ተራራ ሳትዘገይ የጌታችን ደም በፍጥነት ርጫት አለው። ጌታችን ዛሬ ማህያዊ በሚሆን በደሙ አዳምን ከዲያብሎስ አገዛዝ ነፃ ሊያወጣው ወደ ሲኦል ይወርዳል፣ እኛም ከእሱ ጋር አብረን እንሄዳለን አለው። ያን ጊዜ በፍጥነት ስለ ቀደሳት ወይም ስለ ረጫት ፀሐይ ብርሃን ይልቅ ሁለንተናዋ ብርሃን ሆነ። ስለዚህም የሰማይ መላእክት ያችም ተራራ እመ ብርሃን አገር የብርሃን ተራራ ደብረ ወገግ ብለው ሰየሟት። ያን ጊዜ የች ደብር ሲባርካት 11 ሰዓት ነበርና ጌታችን የአዳምና የሔዋንን ነፍሳት ከነልጆቻቸው ከሲኦል ውስጥ ለማውጣት በአካለ ነፍስ ወረደ። ግሩም የሆነ የማይጠፋ የመለኮትነቱን ብርሃን የሲኦል ቦታ አበራት። ለዘላለም ጥቂት እንኳ የብርሃን ጸዳል ወይም ጭላንጭል የሌለው በሲኦል ጉድጓድ ውስጥ የነበሩትን የሰውን ነፍሳት ሁሉ አወጣቸው፣ አዳናቸው። ያን ጊዜ ይኸውም የብርሃናት አለቃ የሚሆን
ቅዱስ ዑራኤል ከደብረ ወገግ ተነስቶ በኢትዮጵያ በግብፅ ባለችው ፈለገ ጊዮን አባይም ደረሰና ማያየው ግሩም የሚሆን የመለኮትን ደም በክንፍ ስለተሸከመ በተፈጥሮ በባህሪ እሳት ሲሆን እየተንቀጠቀጠ ፈጽሞተ ግብሩን ለማጠየቅ በውስጡ ታጠበ። የተቀደሰችን የኢትዮጵያን ሕዝብ ሆይ የመላእክት አለቃ ቅዱስ ዑራኤል ከእስላሞች አካባቢ በስተቀረ ከኢትዮጵያ አጸደ ቤተ ክርስቲያን ወገን ወይም ቦታ ውስጥ መድኃኒት በሚሆን በጌታችን በኢየሱስ ክርስቶስ ደም ያልቀደሰው አንዳችም አይገኝምና ይህንን ታሪኩን ስሙ። ነገር ግን እነዚያን አድባራት ሁሉን የፈጠረ ብርሃን የሚሆን የአብ አካላዊ ቃል እናት እስከ ዓለም መጨረሻ ድረስ ስሟ በእነሱ ላይ ደግሞ ይሰራ ዘንድ ከፍ አድርጓልና ከትግራይ አገር ዳግሚት ጽዮን የተባለች ምድር ከአክሱምንም ደብረ ሃሌሉያን እንዲሁም ደብረ ሲህትንና ከዋሊ ገዳም ጋራ ደብረ በዓልን ደግሞ ዳግመኛም ከአማራ አገሮች የላስታ ምድርና የሮሃ ሀገር ደብር እስዋም ደግሞ ለአንጎት ምድር እስከ ኦፍላ ምድር ድረስ ምዕራቧንና ምስራቋን የምትሆን ለይኮን አምላክ ጋራ ይዘው የሶስቱ ነገስታትን ላሊበላና ቄሱ ወይም ይምርሃነ ክርስቶስ ያና አኩቶ ለአብም አድባራት የሆኑትን ሁሉ ከፍ ከፍ አደረጋቸው። በጌታችን ደም ከተባረኩትና ከፍ ከፍ ካሉትም ሌሎችም አድባራትም በዳግማዊ ዳዊት ደብረ ከርቤንም ገነተ ማርያምን ከበጌ ምድር ጽርሐ ሁለቱን የጻድቃንን የነገስታትን የአብርሃምና የአጽብሃንን እንዲሁም ሃይማኖቱ የቀና አምላክን የሚወድ ዘርዓ ያዕቆብ የሰሯት ከሸዋ አገርም በመንዝ አገር ውስጥም የምትገኝ ምድር ክሊና እንዲሁም መጓ የሚሏትን የምስዓል ማርያም ደብርና የሸዋ ደብርና ደብረ ብስራት ከሸዋ አድባራት ሁሉ የከበረችና የተመረጠች ቅዱሳን ገዳም የምትሆን ደብረ ሊባኖስ ነው። በምስራቅ አገር ያለ ደብረ ወገግን ደብረ ዝቋላ አምባ ማርያምና እመ ምህረት እንዲሁም የደንስ ገዳምና ደብረ የሻ ናቸው። እነዚህ ሁሉ የብርሃን አለቃ የሚሆን የቅዱስ ዑራኤልን እጅ ለዘላለም ክብር ምስጋና ገንዘቡ የሚሆን ማያ የሚሆን በጌታችን በኢየሱስ ክርስቶስ ደም ተባረኩ። ለእግዚአብሔር ምስጋናው ለእናቱም ለድንግል ማርያም ምስጋና ይገባል፣ ለዘላለሙ ይቅር ይበለን አሜን። የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከዚህ ቀጥሎ ይህንን መጽሐፍ የጀመረው ስሙ መንግስቱ ወናግ ሰገድ ወይም አንበሳ በጸር በተባለ በኢትዮጵያዊ ንጉስ በንብለ ድንግል ዘመነ መንግስት በእግዚአብሔር ፈቃድ ዮሐንስ አቃቤ ሰዓት ነው። አሜን። ዓለም ሳይፈጠር የነበረ ወደፊትም ለዘላለም የሚኖር ሕያው በሆነ በእግዚአብሔር አብ ስም ሰውን በወደዱ ቅዱሳት ከሆነች ከድንግል ማርያም ስጋዋን የለበሰ አንድ በሚሆን በእግዚአብሔር ወልድ ስም ለዘላለም ፍጹም ምስጋናው የሚገባው በአርያም የሚኖር ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በአካል ሶስት በመለኮት አንድ አምላክ በሚሆን እንደዚሁ አምነን የኃይላችን ረዳት የሆነ የመላእክት አለቃ ቅዱስ ዑራኤል በምድር ላይ የሰራውን የገናንነቱንና የከፍተኝነቱን ዜና እንናገራለን። ጌታችንን ኢየሱስ ክርስቶስ የሚወድ የአብሮኮሮስ ተማሪ የሆነ ቴዎዶስጥ በስም የከበራችሁ አባቶቼና ወንድሞቼ አዲስ ሐዋርያና የመለኮትን ሃይማኖት የሚያስተምር አባታችን ዮሐንስ ወንጌላዊ በድርሳኑ የነገረን ስሙኝ አለ። ማህያዊ የሚሆን የአምላካችንን ሰው የመሆኑን ምልክት ለመጠየቅ ከሱ ዘንድ እኛ አይታችኋልን? አባቴ ዮሐንስ እስኪ ንገረኝ ብዬ በፍርሃትና በመንቀጥቀጥ ብጠይቀው ያን ጊዜ እሱ ራሱ ዮሐንስን መልሶ የብህንሳው አገር ሊቀ ጳጳሳት ልጅ ቴዎዶስጦስ ስማኝ፣ በመለኮቱ የማይመረመር የተሰወረ ሲሆን የእኛን ስጋ በመዋሃድና በመልበሱ የተገለጠ ሆነ እላለሁ። ዳግመኛም የአብሮኮሮስ ደቀ መዝሙር ሉትንዮስ በመለኮት የማይመረመር መለኮቱ የማይመረመር የተሰወረ ነው ብዬ ብል ይህ ባንተ ዘንድ ድንቅ ነገር አይሆንም አለ። አባቴ ሆይ እስኪ ንገረኝ፣ ምድራዊ ስጋ ከሰማያዊ መለኮት ጋራ በመታዘዝና በመታገስ እንዴት ሊዋሃድ ይችላል? እንጨት እርጥበት ያለው ከሆነ እሳት ውስጥ በገባ ጊዜ አይጨስምን? መለኮትን እሳት ነው፣
ካልን ከአዳም ሥጋ ጋር በተዋሃደ ጊዜ ይህ ነገር እንዴት ይሆናል አለ። ልጄ ሆይ ታገስ። የአምላካችን የጥበብ ኃይል እጹብ ድንቅ ነው። ሰማያትን በጥበቡ የፈጠረ እርሱ ራሱ ብቻ ያውቃል። ሁሉን የፈጠረ ነድ እሳት የሆነ መለኮት ነባቢ በሆነ በደሙ ምልክት የጻድቃንና የኃጥአንን ነፍሳት በሙሉ ነጻ አደረጋቸው ዘንድ እሱ ራሱ ፈጽሞ ጥበቡ ከሥጋ ጋራ ተዋህዶ ፍጹም ሰው ሆነ። እርሱ ጋራ ከመለኮት ጋራ በመዋሃዱ ሕያው አምላክ ሆነ። ስለዚህም ሥጋ በሰማይም በምድርም ያለው ሁሉ ተገዛለት። ሥጋ ከመለኮት ጋራ በመዋሃዱ የሁለት ባህሪን ጠባይ አስወግዶ አንድ ባህሪ ሆነ። የዚህን ጥያቄ ባበዛ ጊዜ ሐሳቡን በመሰብሰብ ወይም በመወሰን ዝም አለ። ከዚህ በኋላ ዝም ባለኝ ጊዜ በፊቱ አለቀስኩ። ግን የአምላክ ሥጋን ስለ መልበሱ ስፈራና ስንቀጠቀጥ ፈጽሜ አሰብሁና ይልቁንም በፍርሃት ላይ ፍርሃት ተጨመረብኝ። መላልሼ እየለመንሁ አስጨንቄ ስለጠየቅኩት እንደገና በብዙ ተቆጣኝ። ዳግመኛም የእንጊፌሪስ አብረኮሮስ 9 ወር ከ5 ቀን በማኅፀን አድሮ በመለኮትነቱ የለበሰውን ሥጋ አንድ ጊዜ በመለወጥ በሰው ሥጋ ያደረ ቢሆንስ ቢለው፣ ዮሐንስ መልሶ እኔ ይህን ያህል ለመናገር ችሎታ የለኝም። እኔ ሟች ሰው ነኝ። ሕያው መለኮት ግን ሥጋን ከለበሰ በኋላ በሥጋው ሞቷል አለ። ይኸውም መለኮት እንደኛ ፍጹም ሰው ሆኖ እንደ ሰው በመታዘዝ የእኛን ሞት ተቀብሎ የእሱን ሕይወት ለእኛ ሰጠን። ከዚህ በኋላ ዮሐንስን ሁለቱን ወንድማማቾች ወስዶ ከቅድስት ድንግል በቤተልሔም የተወለደበትን የልደቱን ምልክት አሳያቸው። ዳግመኛም በዮርዳኖስ መንፈስ ቅዱስ በነጭ ርግብ ተመስሎ ከሰማይ የወረደበትንና አብም አንድ ልጁ እንደሆነ ምስክር የሆነበትን ከዚህም ላይ የሦስትነቱን ምስጢር የተገለጸበትን የጥምቀቱን ምልክት አሳያቸው። ሦስተኛም በቆሮንጦስ ገዳም 40 ቀንና 40 ሌሊት የጾመበትን በዚህም ላይ ከሦስትነቱ ከትስብእቱ አኗኗሩ ወይም አንድነትን ጉድለት ሳይኖርበት በሰውነቱ የሰገደበትንና ያጎነበሰበትን አሳያቸው። ከሌሊቱ በ4ኛው ሰዓት ይህንን ምልክት ወይም ራእይ በፈጸሙ ጊዜ አይሁድና የሕዝቡ ሊቃውንቶች ሁሉ ከተሰበሰቡበትና በእውነተኞችና በቸርነቱ ፈንታ የሐሰት ምስክር ወደ ቆጠሩበት ወደ ቤተ መቅደስ ወስዶ አደረሳቸው። ከዚህ በኋላ በጾምና በጸሎት ሁሉም በመተውና ብቸኝነትን አድርጎ ጌታችን ኢየሱስ ክርስቶስ ኃይል በእሱ እጅ ሲሆን ወደ ተሰቀለበት ወደ ቀራንዮ ቦታ አደረሳቸው። በዚያ ጥቂት እልፍ እንዳሉ የሰማይ መላእክት በእያንዳንዳቸው ልዩ ልዩ የሆነ የዝማሬ ምስጢርን ሲያመሰግኑ አገኙ። ቁጥራቸው እልፍ አእላፍ የሆኑ መላእክት ኪሩቤልና ሱራፌልም በመስቀሉ ዙሪያ ክንፋቸውን ዘርግተው በየወገናቸው ለልዑል ጌታችን ጣዕሙ ልዩ በሆነ ዜማ ይዘምሩለታል፣ ያመሰግኑታል። ዮሐንስም በዚሁ ሥጋ ከመለኮት ጋራ የመለኮትም ልዕልና ከቅዱስ ሥጋው ጋራ አንድ ሆኖ ከቀኝ ጎኑ ቀይ ደም ሲፈስ አሳያቸው። ይህም የመለኮት ደም ለኃጢአት ማስተሰሪያ፣ ይኸውም ቅዱስ ሥጋው ፍጹም የደስታ ምግብ፣ ለምእመናን ሕይወትን፣ ለቅዱሳን መከበሪያ ነው። ስለዚህም በኋላ ሕሊናቸውን በመሰብሰብ እየተገረሙና እየተደነቁ ሳለ የመለኮትን ምስጢርና የመጻሕፍትን ትርጓሜ ያውቁ ዘንድ እግዚአብሔር ገለጠላቸው። አንዱ መልአክም ዓለም ሁሉ በዚሁ በመለኮት ደም ከኃጢአት የነጻ ይሆን ዘንድ ከጌታችን ጎን የፈሰሰውን ደም ወስዶ ዓለሙን ሁሉ እንደረጨ አሳያቸው። መጀመሪያ ደሙን በክንፍ ይዞ ብዙ ሰማዕታት ከተጋደሉባት ትግራይ አገር ውስጥ ወዳለች ወደ
ናግራን ሄዶ በውስጡ አረጨ። ዳግመኛም እግዚአብሔር በሕይወት ሥጋ ሳሉ ከሚያገለግሉት ክቡራን መምህራንና ቅዱሳን መነኮሳት ወደሚኖሩባት ደብረ ዳሞ ወደምትባል አገር አረጋዊ ገዳም ሄዶ የጌታችን ደም ረጨ። ዳግመኛም ይህችን ደብር የተባረከችና የተቀደሰች ለቅዱሳን ሁሉ የደስታ ጉልት ትሆን ዘንድ በጌታችን በኢየሱስ ክርስቶስ በደም መስቀሉ ባረካት። እንደገና በክንፍ በሮ ሄደና አክሱም ምድር ደርሶ የጽዮንን ዙሪያዋንም አጸዶቿንም ሁሉ አዳይ በሆነ በጌታችን ደም ረጫት። የአክሱም ምድር ጌታችን በደሙ እንደባረካት ሙታንም እንዳነሳባት እንደተቀበለባትም እንደ ቀራንዮ ትመስላለችና። በዚህም ውስጥ ያሉ 99 ነገደ መላእክት ከሰራዊቶቻቸው ጋር እግዚአብሔር ሕያውን አመሰገኑ። እግዚአብሔር ጽዮንን መረጣት፣ ማደሪያው ሆነው ዘንድ ወደዳት በማለት የሚዘምሩ አሉ። እግዚአብሔር የጽዮንን በሮች ይወዳቸዋል፣ መሰረቶቿም በቅዱሳን ተራራዎች ላይ የተመሰረቱ ናቸው እያሉ የሚዘምሩም አሉ። ይህን ደብር የመንፈስ ቅዱስ ማደሪያ ትሆን ዘንድ ወደ እግዚአብሔር አቀረባት፣ እሱ መርጦ አክብሯታልና። የመንፈስ ቅዱስ ጸጋ በየጊዜው በጽዮን ተራራዎች ላይ እንደሚወርድ ሁሉ በሷም ላይ የበረከት ጠል ምላሜ ይወርዳል። መሰረቷ ከሁሉ በላይ ሆኖ አምዷ የወርቅ ምሰሶዎችም የብር ናቸው። ይህን ከባረከ በኋላ የአባቶች መቃብር ወደሚገኝበት ወደ ሐይቅ ደብር ለመውጣት ተነስቶ በክንፍ በረረ። ለፈጣሪው ምስጋና የተገዛ ጸሎትና ንጽህናን የሚወድ የአባ ኢየሱስ ሞዓ ልጆችን በመካከሉ ይገኙበታል። ይኸውም አባ ኢየሱስ ሞዓ መንፈሳዊ ሕግንና ደክሞ ሰርቶ የመብላትን ስርዓት ያስተማረ ነው። ለልጆቹም የቅጠል አበላልና ሌላውንም የሚሰሩትን ሁሉ አሳምሮ ያዘጋጀላቸው ነው። በበጎ ምግባርና በእውቀት ያማሩ የመንፈሳውያት መነኮሳት አባት የአባ ኢየሱስ ሞዓ ልጆች በዝተዋልና አባቶች ከተወሰኑት ይልቅ ከነሱ በመንፈስ ቅዱስ ፍቅር ያለ ተንኮልና ያለ መንጎራጎር አብዝተው ይጾማሉና። እንደ እርግብ የዋህና አብርሃም ከካራን ምድር በወጣ ጊዜ በመሰዊያው ቤተ መቅደስ ለመስዋዕት እንደተዘጋጁ ምርጥ በጎችም ሆነ ጸጉራቸውም እንደተሸለቱ በጎች አይደሉም። የእግዚአብሔር ልጆች ተብለው እንዲጠሩ ራሳቸውን አዋረዱ እንጂ እንደ እርግቦች ወይም በማይ ጊዜ እንደሆነው እንደ ኖህ እርግብ አይደሉም። እነሱስ በእንስራ ውሃ ለመቅዳትና እንጨት ሰብሮ ለማምጣት ለአገልግሎት የተዘጋጁ ናቸው። በስራቸው ሁሉ መንፈስ ቅዱስ ያጸናቸዋልና። ስለዚህም እሺ በጎ በማለታቸው ያለ ታከት በትጋት ይታዘዛሉ። ይህ መልአክ ጌታችን ደም ባረካትም በደሙም ባረካት። እሷ ሰፊ በሆነ ባህር ውስጥ የምትገኝ ደሴት ናትና። ከዚህ በኋላ ይኸው መልአክ የአምላክን ስራ እያደነቀ ተነሳና ከሰው ላይ በጸሎቱ ኃይል አጋንንትን ከሚያወጣ የኃይሉ መነኩሴ አባ ሳሙኤል ደብር በምትሆን ወደ ደብረ አባይ ገብቶ አረፈ። በዚህ ውስጥ 2 አንበሶች ከ2 ላሞች ጋር ሲገዙለትና በየቀኑም ሲያሰማራቸው አብረው የሚኖሩበትን መምሪያ ሲሰጣቸው ተመለከተ። አባ ሳሙኤልም እሊህ አንበሶችን፣ ነምሮችን፣ ላሞችንም በተሰማሩበት ቦታ እርስ በርሳቸው እንዳይጣሉና በሰው ልጅ ቋንቋ እንዲነጋገሩ ወደ እግዚአብሔር መስዋዕትን አቀረበ። በኋላ ይከተሉት። ከነሱም አንዱ ወደ ኋላ ቢቀር ቆሞ ይጠብቁታል። አንዱ ከሌላው ቀድሞ የሄደ እንደሆነ ወደ ኋላ የዘገየው እየጠሩ ያበረታቱታል። ስለዚህ ለአባ ሳሙኤል በጸሎቱ ኃይል አንበሶችን፣ ነምሮችን ይታዘዙለታል። እግዚአብሔር ለተመረጡት ቅዱሳኖች እንደዚሁ እንዲገዙላቸው ያደርጋልና። አንበሶችና ነምሮችን ጠላቶቻቸውን ሲሆኑ በዱር በሚሰሩበትም ጊዜ በላሞች ልብ ውስጥ ይጣሉና የሚል መጠራጠር አያድርባቸውም። እግዚአብሔር ይህንን እንዴት አደረገ? የአምላካችን የጥበብ ኃይል እጹብ ድንቅ ነው። አምላካችን ስለ አባ ሳሙኤል ጸሎትና ቅድስናው ስለወደዱ ይህን አድርጓልና። መላእክትም እንደ አንበሶችና እንደ ነብሮች በየጊዜው ይጎበኙታል። ያን ጊዜ ይህ መልአክ በዚህ
እየተደነቀ ይህችን ደብረ አባይን በጌታችን ደም ባረካት። በውስጧ የሚኖሩትንም 700 የሚሆኑ ቆብና አስኬማ በእጁ የተቀበሉትን የአባ ሳሙኤልን ልጆች ባረካቸው። አባ ሳሙኤል በጾምና በጸሎት የባሕታውያንን ሁሉ የበላይ ነውና እስከዚህም በጎ ስራ ለመስራት በመዓልትም በሌሊትም እንደ እግዚአብሔር መላእክት ሆኑ። በስጋ እንደ ወለዳቸው ልጆች ሆኖ በሁሉም ነገር ይታዘዙለታል። የአባ ሳሙኤል ለጸሎት ከቆመበት ቦታ ወዲያ ወዲህ ሳይል የነፋሳት ኃይል በምስራቅም ሆነ በምዕራብ ሊያናውጡት እንደማይችል እንደተተከለ አምድ ነው። የእንጦኒዮስን የመቃሪዮስን ጠባቂያቸው የሆነ የመላእክት አለቃ ኡራኤል በሃይማኖታቸው የቀና ቀደሙት የሆኑ አባቶች በአባ እንጦንስና በአባ መቃርስ ትእዛዝ በተሰጠው አስኬማ የሕይወቱ ዘመን እስኪፈጸም ድረስ በመዓልትና በሌሊት ሰዓቱን አክብረው ለጸሎትና ለጾም እንዲተጋ እንደተተከለ አምድ አጸናው። የአእላፍ በጎች አባት የሆነ የአባ ሳሙኤል የመንጎቹ ዋሻ የሆነ በዚህም ለደብረ አባይ የእግዚአብሔር ጸጋ ተሰጣት። ይህንም መልአክ ለአባ ሳሙኤል ምን ያህል ጸጋ የተሰጠው እያላደነቀ እግዚአብሔር በአንበሶችና በነብሮች ላሞችም ላይ ገዢ አድርጎ ስልጣን ሰጥቶታልና የሕይወት ዘመን እስኪፈጸም ድረስ በሰው ልጅ ደንብ እንደ ሰው በመነጋገር ክፋትንና አመፃን ሳያውቁ በበጎ ስራ ተገዙለት። ለአምላካችንና ለእናቱ ለድንግል ማርያም ምስጋና ይሁን ለዘላለሙ አሜን። ከዚህ በኋላ የመላእክት አለቃ መልአኩ ቅዱስ ኡራኤል በ9 ሰዓት ተነስቶ በክንፍ እየበረረ ደብረ ሲሃት ከምትባል ከአባ ዮሐኒ ደብር ደረሰ። በእሷም ውስጥ ከሃዲዎችና ስር የሚምሱ ቅጠል የሚበጥሱ ሟርተኞችን ጣዖታትን የሚያመልኩ ነበሩበት። በዚህ ውስጥ አጋንንቶች አንድነት ተሰብስበው እንደ ዠቦችና እንደ ጊንጦች ሲጨዋወቱና ሲናደዱ ወይም ግርግር ሲሉም አገኛቸው። ምግባቸውም የሰው ኩስ የእንስሳና የአራዊት በድን ነው። አባ ዮሐኒም የመልአኩ ኡራኤል ወደ እሱ መምጣት በእግዚአብሔር ኃይል ባወቀ ጊዜ ይህንንም መልአክ አቤቱ ጠብቀኝ እኔም ደግሞ አትለኝ አለው። የአምላኬ ኃይል የሚረዳኝ በስተቀር በዚህ ዓለም የሚረዳኝ ወዳጅ ወይም ዘመድ የለኝምና ከኃያላን ይልቅ ከእግሩ ማንም ይልቅ ግሩም ነው። እግዚአብሔር ለሁል ጊዜ ሰውን የሚያስቱ አጋንንት ያጠፋቸው ዘንድ ለአባ ዮሐኒ ስልጣን ሰጠው። አባ ዮሐኒም በእነዚህ አጋንንት ሟርተኞች ጣዖታትን የሚያመልኩ ሁሉ ላይ የሚሰራውን እኔ ያውቃለሁ አለ። ያን ጊዜ አባ ዮሐኒ ወደ እግዚአብሔር ጸለየና በመስቀል አምሳል አማትቦ ቢባረክ እሳት ከሰማይ ወርዶ ከነሱ አንድ ስንኳ ሳይቀር አቃጠላቸው። በዚች ዕለት በጻድቁ በአባ ዮሐኒ የጸሎት ኃይል ያለቁት አጋንንትና ሟርተኞች እንዲሁም የጣዖታት ተገዦች የሆኑ ቁጥር 75,000 ወይም 75,000 ናቸው። መልአኩ ያን ጊዜ ይችን ደብር ሁለንተናዋን በጌታችን በኢየሱስ ክርስቶስ ደም ቀደሳት። ከዚህ ነገር ይህም አባ ዮሐኒ ፈጽሞ ደስ እንዳለው የሰማይ መላእክት በሰማይ ለእግዚአብሔር ምስጋና በምድርም ሰላም ይሁን ሰውንም በወደዱ ለወላጆቹ ቅዱሳን የሆኑ እጹብ ድንቅ ስራ ሰርቷል በማለት ተደሰቱ። ከዚህ በኋላ የጠላትን ድል ያሳፍር ዘንድ በጸሎትና በጽድቅ ስራ ያጌጡ የተመረጡ ቅዱሳኖች ሁሉ ሰብስቦ የአንድነትን ስራ ሰራ። በቆብና በአስኬማ ከሱ የተወለዱትን የአምላካችን የቸርነቱን ስራ ይገልጹ ዘንድ ቁጥራቸው ከልጆቹ ከሴቶች በቀር 7,000 ሆነ። እነሱም የብዙ ማህበራውያን ሲሆኑ ለእያንዳንዳቸው ፍቅርና ሰላም አላቸው። ሐዋርያው ጴጥሮስ መልእክቱ በሰማይም በአባቶች ፍቅር ታናናሾችም ታላላቆች ለጸሎት ትጉ፣ ከልብ ሆናችሁም ተፋቀሩ እንዳለ ጾምና ጸሎትን የሚወዱ ሆነው እንደ አባቶቻችን እንደ ሐዋርያት በክርስቶስ ሃይማኖት ጸኑ። ባላጋራችሁ ሰይጣንን ድል አድርጉት፣ እሱ ጠላታችሁ እንደ አንበሳ ሊውጣችሁ ይጮሃልና ያለውን በልባችሁ አስበዋልና። ይህ ሰይጣን በእግዚአብሔር ዘንድ የተጣለውን ቂምና በቀልን በሰው ልብ ያሳድራልና። ከዚህ በኋላ አባ ዮሐኒን ማህበሮቹን ለመስዋዕት መሰዊያና ለጸሎት መጸለያ የሚሆን በእመቤታችን በድንግል ማርያምና በሚካኤል በገብርኤል
በታቦት ይቀርጹ ዘንድ አዘዛቸው። ከዚህ በኋላ በልቡ የዋህ ሕሊናውም ትሑት የሆነ እግዚአብሔር የሚፈራ በጵጵስናው እውነተኛ የሆነ ወደ ጳጳስ አባ ቴዎድሮስ ዘንድ በቅድስናው ይባርክላቸውና ይቀድስላቸው ዘንድ ከሜሮንና ከዘይት ጋራ 2 ታቦት ላከ። ነገር ግን ታቦቱን ተሸክመው ካህናቱ በጎዳና ሲሄዱ አንበሳ ድንገት ገጠማቸውና ካህናቱ በፍርሃትና በመደንገጥ ሳሉ አንበሳው እና እናታችን ታቦተ ጽዮን ሆይ ሰላምታ ይገባሻል ብሎ ካህናቱ ለተሸከሟት ታቦት ሰገደላት። አንቺ የልምላሜ ባህሬ ያለሽና ልጅሽም በነድ እሳት የተመሰለ ሲሆን ያለማቃጠል የተዋሃድሽ የነቢያት አለቃ ሙሴ በለምለሚቷ የእንጨት አምሳል ያየሽ የእግዚአብሔር የሕጉ ማደሪያ አንቺ ነሽ። ዳግመኛም 7 የብርሃን ፋናዎች 7 ብርሃን መኮስተሪያ ያላት ዘካርያስ ያያት የወርቅ መቅረዝ አንቺ ነሽ። ፋናዎቿ ነቢያት፣ የፋናዎቿ ፈትሎችም ሐዋርያት፣ ዕጹቆቿም አብያተ ክርስቲያን ናቸው። አንበሳውም ይህን በማለት እንደ ሰው ተናገረ። ዳግመኛም የሴት አንበሳ ወደ ምዕራቡ በረሃ መጣችና ከግርሟ የተነሳ ታቦቱን አጅበው የወርቅና የብር ድባብ አጥልተው ታቦቷ ካለችበት ሳጥን ላይ እንደ እሳት የነደደ ቀይ ልብስ ወይም መጎናጸፊያ ልዩ ግምጃ አልብሰው ይዘው ሲሄዱ አስፈራቻቸውና ሸሹ። ሴቲቷ አንበሳም ሽሽታቸውን ካየች በኋላ የሰማዕታት እናታቸው የመላእክት እህታቸው የምትሆኝ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እያለች ለዚችም ታቦት ለንግሥቲቱ ክብር ሰገደችም። ያን ጊዜ ያቺ ታቦት አንበሳይቱን ከዚህ አነጋገርሽ ታገሽ ወይም ተቆጠቢ ያለቻት። ነገር ግን ይህን ቃል የአምላካችን የጌትነቱን ኃይል ተናገረ። ያን ጊዜ አንበሳይቱ ጥጃ በእናቱ ፊት እንደሚዘል ክቡራንና ቅዱሳን በሆኑ ካህናት ምእመናን ፊት በደስታ ዘለለች። ያን ጊዜ ቅዱሳን ካህናት ሁሉ ይህን እንግዳ የሆነ ነገር ባዩና በሰሙ ጊዜ ይህስ አእምሮ ላላቸው ለመላእክትና ለሰው አስደናቂ ነገር ነው በማለትም ደነገጡ፣ ፈሩ። ያን ጊዜ እመቤታችን ድንግል ማርያም አንበሳይቱን የብዙዎች ንጹሐን ቅዱሳን መነኮሳት አባት የሆነ ወደ አባ ዮሐኒ ደብር ተመለሽና በሱ ዘንድ ቆይ አለቻት። ያን ጊዜ 2ቱ አንበሶች ከእመቤታችን ከድንግል ማርያም የታዘዘውን ቃል ሰምተው እግዚአብሔርን እያመሰገኑ እሺ በጎ በማለት ቃላቸውን አስተባበሩ። ሴቲቱ አንበሳም ወደ አባ ዮሐኒ ደብር ተመልሳ እግዚአብሔር ለሷ የሰራላትን ድንቅ የሆነ ተአምራትን እየተናገሩላትም እዚያው 7 ቀን ተቀመጠች። 12 ቀሳውስት ዲያቆናት በረዳትነት ሰጣቸው። የቅዱሳንን አባቶች ሥርዓትንም የሚጠብቁ ሾመላቸው። እነሱም ከቦታው ሳይደርሱ አስቀድሞ ጌታችን ኢየሱስ ክርስቶስ ሌሊት በራእይ ለኤጲስቆጶስ ተገለጸለት። ወዳጄ ቴዎድሮስ ሰላም ላንተ ይሁን። አጋዘን ታቅፋ በጡቷ ወተት ያሳደገችው ከአባ ዮሐኒ ደብር የእናቴ የድንግል ማርያም ታቦት ወደ አንተ የመምጣቷን ዜና እነግርህና የምስራች እልህ ዘንድ ከምኝታ ተነሳለው። ኤጲስቆጶስ ከጌታችን ከኢየሱስ ክርስቶስ ዘንድ ይህንን ነገር ሰምቶ በጣም አደነቀ። ኤጲስቆጶሱም ሲመለስ ይህ ለኤጲስቆጶሳት ሁሉ የተለመደ ስራ ነው። ነገር ግን የምእመናን መስገጃ የምትሆን ያችን ታቦት እባርካት ዘንድ እቀድሳት ዘንድ መጀመሪያ በትእዛዝህና በቅድስና እኔን አንጻኝ ቀድሰኝ አለ። ነገር ግን ጌታ ሆይ እዝራ ይህ የሞት አገር ከአብ ይላክብኛል ሲል እገሌ ይሙት ማለት አስጨናቂ ነው እንዳለ ያለ ፈቃዴ ይሆንብኛልና የሰው ነገር ፈጽሞ ስላስጨነቀኝ ከዚህ ዓለም ውሰደኝ ከመከራ ማሳርፈኝ አለ። እግዚአብሔር ስለ እኔ ረሃብን ችግርን ከተቀበልክባት ከዚች ዓለም መከራ እንሆ አስፈራሃለሁ። በሰማይን መንግስትም ተድላ ደስታን አዘጋጅቼልሃለሁ። ከኃጢአትህ ወደ ንስሐ ተመለስ፣ ልጆችንም ባርክ አለው። ይህን ነግሮት ከሱ ተሰወረ። ከዚህ በኋላ ከእንቅልፍ ነቃና ይኸው ኤጲስቆጶስ በልቡ እጅግ ተደሰተ። ከዚህ በኋላ ልጆቹንና ማህበሮችን ቤተሰቦቹንም ሰብስቦ
ወንድሞቼ ዛሬ እመቤታችን ድንግል ማርያም ሜሮንን ትቀድስ ዘንድ ወደኛ በደስታ ትመጣለችና መስዋዕት እንድትሰዉ አላቸው። አባታችን ሆይ ከሰማይ ወደ ምድር ወርዳ ወይም መጥታ እንደ ሳር ወይም እንደ ቅጠል ትበቅላለችን አሉት። ኤጲስቆጶሱም ይህን ለጠየቁት ልጆች ሲመልስ ከስጋዋ ስጋ ነስቶ ከሷ ሰው የሆነ የእግዚአብሔር ፍቃዱ ሆኖ ዛሬ ከአባ ዮሐኒ ዘንድ ትመጣለች አለው። ከዚህ በኋላ ይቀበሏት ዘንድ የዚያችን ሀገር ጎዳና በ4 ቀሳውስት በ2 ዲያቆናት አስጠበቀ። እንደዚሁም ደግሞ በዳዊት መዝሙርና በሚያምር የዝማሬ ጣዕም የሚዘምሩ 18 መዘምራን ከበኋላቸው ላከ። ዳግመኛም ደናግልና መበለቶችን፣ ሸማግሎችን፣ ሕፃናትን አስጠርቶ በየቤታቸው እያንዳንዱ ለእርድ የሚሆን የሰቡትን በሬዎችና ላሞችን ማርና ጠጅ እንዲያዘጋጁ አዘዛቸው። ከዚህ በኋላ ሊቃውንቱንና የሕግ መምህራኑ በየግራውና በቀኙ አስቀመጠ። የመረጣቸውንና ሰዎች እንደኛ ስምዖን፣ ሁለተኛ የሶርያዊ ጴጥሮስንና ኢትዮጵያዊ በርተሎሜዎስን እንዲሁም የብህንሳውን ዮሐንስንና የሱላግያው ማርቆስን ስም መዝገብ። እነዚህ የቤተ ክርስቲያን አዕማዶች ናቸውና ጊዜ ሞቱ እንደቀረበና እግዚአብሔር እንደገለጸለት ነገራቸው። ይህን ነገር በሰሙ ጊዜ ልጆቹ በጣም አዘኑ። ምክንያቱም መንፈሳዊ አባታቸው እረፍቴ ደርሷል ብሏቸዋልና መርር የሆነ እንባን እያለቀሱና እየጮሁ ከእግሩ በታች ወደቁ። አባታችን ሆይ የለ አባት እዚህ ለማን ትተውናል? እንግዲህ አባት እናት አባት እንደሌለውና በዚህም ዓለም ውስጥ እናት አባቱ እንደሞተበት ልጅ ሆነን አሉት። አባታችን ሆይ ባንተ የተነሳ እግዚአብሔር ምን ያህል ነው ያወቅ ነው። ከአምላካችን በታች በእውነት ኃይላችንና ተስፋችን አንተ ነህ። ይህን ነገር ከፈጸሙ በኋላ በመንገድ ይጠባበቁ የነበሩ ሰዎች መጀመሪያ ካስጠበቃቸው ቦታ መጥተው የጎበዛዝቱ ሆታና እልልታ የካህናቱም የዝማሬ ድምፅ እያስተጋባ የታቦቷ መምጣት ለኤጲስቆጶስ ነገሩት። ታቦቲቷ ወደዚች ሀገር በገባች ጊዜ በምድር ሁሉ ንውጽውጽታ ሆነና ይህችም ለዓለም ሁሉ ምልክት በሆነ ታወቀ። ኤጲስቆጶስ በክብር ተቀበለና በታላቅ በዓል ለማድረግ ታቦቷን ተሸክሞ ከካህናቱ ከመዘምራኑ ጋራ ወደ እግዚአብሔር ቤተ መቅደስ ገባ። በቀኝ 24 የወርቅ ማዕጠንትና በግራ 24 የብር ማዕጠንትና በማድረግ ታቦቱን ቀደሳት። ካህናቱም ለእያንዳንዳቸው ብሩህ የሆነ የወርቅ የተሰራ ነጭ ሐር አለበሳቸው። ያመጡላትንም 3 የሜሮን ሸክላዎችን አዘጋጀና ቀደሳቸው። ከዚህ በኋላ እንደ እሳት የነደደ ማለት ቀይ ሐር ግምጃን 2 ወቄት ዕጣን ያለበትን 12 ሳጥን ሰጣቸው። ይህን ካዘጋጀ በኋላ ይህም ኤጲስቆጶስ ወደ እርሱ ከመጡት ካህናት እግር በታች ወድቆ ወንድሞቼ ሆይ በጸሎታችሁ አትርሱኝ አላቸው። ወንድሞቼ ሆይ እግዚአብሔር እንደ ቅዱሳን አባቶቼ ወደ ርስቱ ጠርቶኛልና በአባ ዮሐኒ ደብር ካሉት ቅዱሳን ወንድሞች ዘንድ አሳስቡኝ። ይህን ካለ በኋላ በሰላም ተሰናበቱትና በዚያች ታቦት ረድኤት በመተማመን የዚችን ሀገር ከፍተኛ ባለስልጣኖችን የሩቁንም የቅርቡንም በውስጧ ሕጉ የተጻፈባትን የአምላክ ጽላት ሁል ጊዜ በወርቅ ያጎናጽፏታል እያሉ በታላቅ ቃል ዘመሩላት። ከዚህ በኋላ አባ ዮሐኒ የታቦቷን መምጣት አውቆ ከደብሩ 28 ምዕራፍ ወይም ኪሎ ሜትር ያህል ሄደው የሕጉን ታቦት ይቀበሏት ዘንድ ቀሳውስቱንና ዲያቆናትን ላከ። ከዚያም በየወገናቸው ሆነው በማሰንቆ የሚዘምሩና የሚዘፍኑ 37 እንዲሁም በጽናጽንና በከበሮ የሚያመሰግኑ ሁሉም በየነገዳቸው እምቢልታ እና መለከት የሚነፉ 49 ሰዎችን መረጠ። እንዲሁም ሌሎች ነጋሪትን የሚመቱ 75 በጣታቸው የበገናን መዝሙር የሚያሰማሙና በዘፈንና በመሰንቆ የሚዘምሩ ደግሞ 17 ሰዎችን መረጠ። ታቦቷን ለመቀበል የተሰበሰቡ ሰዎች ቁጥር 7,000 ወይም 7,000 ነው።
በመፍራትና በመንቀጥቀጥ ሆኖ በፍጹም ደስታ ታቦቷን ከዚችው ደብር ውስጥ አስገቧት። ከዚህ በኋላ ሰሎሞን በጽርሐ ጽዮን ኢየሩሳሌም የእግዚአብሔር ቤተ መቅደስ እንደሰራ እንዲሁ ቤተ ክርስቲያንን ለመስራት ጀመሩና በ2 ወር ስራው ተፈጸመ። ስራውን በ15 ዓመት እንደተሰራ ሕንጻው መሰለ። ይችን የቅዱስ አባ ዮሐንስ ደብር ከደብረ ሁሉ እግዚአብሔር ፈጽሞ መርጧታልና ያችን ታቦት ሙሽራይቱ ወደ ሙሽራዋ የሰርግ አዳራሽ እንደምትገባ ወደ መቅደሷ በክብር አስገቧት። ከዚህ በኋላ አባ ዮሐኒ የዚችን ቤተ ክርስቲያን ስም ቤተ ማርያም ብለው ሰየሟት። እሷ በድንግልናዋ ንጽሕና ቅድስት እንደሆነች ይህችም ታቦት በልዕልናዋ የከበረች ናት። በበዓል ቀን ለመስዋዕት የሚሆን ለእያንዳንዱ ቀን 12 የስንዴ መገበሪያ እንዲሆን አዘዘ። 1000 የሚሆኑ ማህበሮች ወይም አገልጋዮች አንዱ ሌላውን ሳይቀድመው እየተፈራረቁ እስከ 2 ወር ድረስ ከአገልግሎት እረፍት ያደርጋሉ። ከሩካቤ ስጋ ንጹሕ የሆነ 7 ቀን ሳይሆነው ይቀድስ ዘንድ ለቅዳሴ ስራ ወደ ቤተ ክርስቲያን እንዳይገባ ሕግ ሰራ። ነገር ግን 7 ቀን ሳይሆነው ወደ ቅዳሴ ቢገባ ያለ ጨው ደረቅ ቂጣ ብቻ እየተመገበ ጠላ ወይም ጠጅና ወይንም ሳይጠጣ ንስሐው 3 ዓመት ይሆናል። እነሆ ዲያቆን ከሆነ ንስሐው 1 ዓመት ከ7 ወር ይሆናል። አባ ዮሐኒ የዚችን ቤተ ክርስቲያን የቅዳሴ ስርዓት ጌታችን ዳግመኛም እስኪመጣ ድረስ በዚህ ሕግና ስርዓት እንዲጽናኑ ከ7ቱ ሊቃነ ጳጳሳት ጋር ወሰነ። ከዚህ በኋላ ይኸው መልአክ ቅዱስ ዑራኤል ለዘላለሙ ክብር ምስጋና ይግባውና የእግዚአብሔር ስራ እያደነከ ከጻድቁ ከአባ ዮሐኒ ደብር ተነስቶ በሰላም ሄደ። የመልአኩ የቅዱስ ዑራኤል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም ይጠብቀን፣ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክ። የይቅርታ አምላክ ይቅር ይበለን፣ ሀገራችንን ሰላሙን ይመልስልን፣ ለሞቱት ነፍሳት በአጸደ ገነት ያኖርልን፣ ለቤተሰቦቻቸው መጽናናትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ሰብስክራይብ በማድረግ ለምእመናን እንድታደርሱልን በሊቀ መልአኩ በቅዱስ ዑራኤል ስም ጠይቃችኋለሁ። መቀጠል ደግሞ የጻድቁ አባታችን የአቡነ እንጦንስ ገድላቸውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ እግዚአብሔርን አጋዥ በማድረግ በገዳሙ አጥቢያ ኮከብ የሆነ የአባታችን የአባ እንጦንስ እንጦኒዮስ በሊ የከበሩ የአባቶች አባት ለሆኑት ገድላቸው እንጽፍ ዘንድ ልቤን እያስታመምኩ በልቤ እያዘንኩ ፈጣሪን እየለመንኩ አብዝቼ እየተጨነኩ እግዚአብሔርን በመፍራት በኢትዮጵያ ቤተክርስቲያን ሁሉ ተሰውሮ የሚኖረውን ከአዲሳትና ከብሉያት መጻሕፍት እጀምራለሁ። የተሰወረበትን ምክንያት አለው። በታላቁ አባታችን ገድላቸው ሲነበብ ስማቸው ሲጠራ የታመመ ስለሚድን፣ ሙታን ስለሚነሳ፣ እውር ስለሚያበራ፣ የተራበ ስለሚያጠግብ፣ የተራቆትን ስለሚያለብስ፣ የተጠማ ስለሚያረካ፣ የተበተነ ስለሚሰበስብ፣
ኃጣንን ስለሚያጸድቅ የነጋዴያንን ወረታቸው ስለሚያለመልም ጎዳናቸው ስለሚያቀና የጥፋትን ስለሚያስገኝ የጠፉትን ስራችንን ስለሚሽርልን ስለሚደመስስልን የነፍሳችንን የስጋችንን ጠላት ከገጸ ምድር ያጠፋልን ስለሚያጠፋልንም ስለሆነ ነው። ስለዚህ ታምራቱን ትሩፋቱን ተሰውሮና ተሸሽጎ ይኖራል እስከዚች ሰዓት እስከዚች ዕለት እስከዚች ዓመት። ስለዚህም አሰብኩ ተመኘው ከልቤም መረመርኩ ሐሳቤንም አሰፋው። ዳዊት በመዝሙር እንደተናገረው ከእግዚአብሔር ቤት እወድቅ ዘንድ ወደድኩ። ዳግመኛም ሐሳብህን በእግዚአብሔር አድርግ እሱ ይመራሃል ይመግብሃል እንዳለ እኔም የከበሩ አባታችን አባ አንጦንዮስ የቅዱሳን አባቶቻችን አባት የሆኑትን ገድልና ተአምራቸው ትሩፋታቸውን ባሰብኩ ጊዜ ልቤ በጦር ተወጋብኝ። ከብሉያትና ከሐዲሳት ከድርሳናትና ከገድላት በገዳም ስለመኖር በምንኩስና ስለመቅደም ምንኩስናውንም በመልአከ ምክር በቅዱስ ሚካኤል የመላእክት አለቃ እጅ ነው። ስለ ድካሙ በጾምና በስግደት ስለሚኖርባት ገዳም አስቄጠስ በዝግታና በንጽህና ይህም ደግሞ ገዳም ሌት ቁር በቀን ሐሩር ኃይለኛ ነው። አንበሶች፣ ነብሮች፣ ዘንዶች፣ እባቦች የሚናደፉ አውሬዎችም ያሉበት ነው። በብዛትም ሰይጣናት ተገልጸው የሚያስቱና የሚያሳትቱበት የሚዋጉበት ነው። እናት አባቶች፣ ወንድሞች፣ እህቶች በጥምቀት የከበራችሁ አሰማችሁና ነግራችሁ ዘንድ ልቤን አነሳሳኝ። ገድሉን ትሩፋቱን ተአምራቱን መንክራቱን እነግር ዘንድ አፌንም እከፍተው ዘንድ የተገባው አደረገኝ። የብፁዕና የቅዱስ ክቡርና ብሩክ የዋህና ንጹሕ ሩሩህና ቅዱስ የአማረና ከፍ ከፍ ያለ አባት አባ እንጦንስ የቅዱሳን አባቶች መነኮሳት ገዳማውያን የጻድቃን አባት የሆኑት እጽፍ እየተረጎም ዘንድ ልቤን በእሳት መንፈስ ቅዱስ አቃጠለው። እኒህም አባት አባ እንጦንስ በሀብተ ንጽሕና በምንኩስና ከሁሉም መነኮሳት የሚቀድማቸው የሚበልጣቸው የሚተካከላቸው የለም። እኒህ አባት የአባቶች አባት የአባ እንጦንስ የምንኩስናቸው ከፈጣሪያቸው የመላእክት አለቃ የልዑል አማካሪ የሆነ በቅዱስ ሚካኤል እጅ በገዳመ አስቄጠስ በአገልግሎቱ በንጽህና የሚኖሩ በጾም በጸሎት በረሃብ በጽም በብዙ ድካም ዓይናቸው እንቅልፍ ሳይቀመጡ ደከመኝ ብለው ድጋፍ ሳይፈልጉ ከነግህ እስከ ሰርክ ከማታ እስኪነጋ በቀንም በሌትም እረፍት አይሹም ነበረ። የእረፍት ጊዜ አንድ ደቂቃ የላቸውም ነበረ። ከዚህም አልፎ አባቶች መነኮሳት በየገዳማቸው በየገድላቸው በትሩፋታቸው በስራቸው በድካማቸው በጾማቸው በጸሎታቸው በስግደታቸው በችግራቸው ጊዜ የምንዳቢያቸው በገዳማቸው በየደብራቸው በየቤታቸው በየባታቸው በየመቀመጫቸው በሚሄዱበት ንስሐን ስሬት የሚያደርጉበት በድፍረትና በስህተት የሚያደርጉበት በጤንነታቸው በሕማማቸው ጊዜ የሚተናኮሏቸው ክፉዎች አጋንን ሰይጣናት ፊት ሰውን ወደ መከራ በር የሚስቡ የሚያስቱ በሐብል የብረት ማሰሪያ የሚያሰሩበት ደግሞ አስረው ወደ ሲኦል የሚጥሉ በመከራና በደይን ኃጥአን እንደሚኖሩበት ድካም ስጋን ደግሞ የለበሰ ሰውን ለመበደል ርኅራኄ በንጽህነት የላቸው የቅዱሳን አባቶች መነኮሳት አባት ብፁዕ አባ እንጦንስ ይህንን የሚያደርገው በግልጽም በስውርም ባለመታየትም በመታየትም በምኝታም በሕልምም በመቅረብ በመናገር በውስጥም በውጭም በፍቅር በምክር በማስተማር በመተርጎም በቀንና በሌሊት በየዕለትና በየሰዓቱ በየወርሃና በየዓመቱ በየበጋው በየክረምቱ በዚህ ሁሉ ደስታ ያሰኛቸዋል።
ይምራቸዋል፣ ይከተሉታል፣ ይጠብቃቸዋል፣ ወደ መልካም ስራም ይደርሳቸዋል። በአድባራትና በገዳማት ውስጥም የሕይወታቸው ብርሃን ይሆናቸዋል። ኃይልና ብፁዕ የሆነ አባታችን አባ እንጦንስ በየጊዜው ለጸሎት ይነሳል። በስዕለቱና በአስተበቋቱ በጸሎቱ የበጎ ሥራ ጠላቶችን እንደ ትቢያ ይበትናቸዋል። እንደ ድንጋይ ላይ እንደ በቀለ ያለ ፍሬም እንደሚረግፍ ያረግፋቸዋል። እንደ ደቀቀ የገበያ ትቢያ ይበትናቸዋል። እንደ ድንጋይ ላይ እንደ በቀለ ያለ ፍሬ እንደሚረግፍ ያረግፋቸዋል። እንደ ደቀቀ የገበያ ትቢያ ይበትናቸዋል። እንደ በግ የዛፍ ቅጠል ያረግፋቸዋል። አብዝቶም እንደ በግ ጢስ ጉም በንፋስ ኃይል እንደሚበተን ከገጽ ምድር እንደሚጠፋ የነፍሳችንና የሥጋችንን ጠላት በኑ ይጥፋልን። አሜን። የአባታችን የአባ እንጦንስ የገድል ተአምራቸውና መንከራታቸው ቃል ኪዳናቸው ሲነበብና ሲተረጎም ያስራቸዋል፣ ያደክማቸዋል፣ ያረቃቸዋል፣ ይጥላቸዋል፣ እንደ ሰይፍ ይቆራርጣቸዋል፣ እንደ ጦር ይወጋቸዋል፣ እንደ እሳት ያቃጥላቸዋል፣ እንደ ዱላ ቀጥቅጦ ሰባብሮ ይጥላቸዋል፣ እንደ መጥረቢያ ጎማምዶ ቆራርጦ ይጥላቸዋል፣ እንደ ሰም ቀልጠው የደረሱበት ይጠፋሉ። የአባታችን የአባ እንጦንስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ትሰጥ ዘንድ ደግሞ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ደግሞ ጠያቂ አጠው በመንገድ በስደት ዓለም ያሉትን ሁሉ ትፈውስልን ዘንድ ለታሰሩት መፈታትን ትሰጥን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችንን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። ይህንን ምስል ድምጽ እየሰማችሁ ያላችሁ እንቁ የተዋሕዶ ልጆች ለአገልግሎቱ መሳካት ምክንያት ሆናችሁ የቅዱስ ዑራኤል በረከት ለምእመናን ይደርስ ዘንድ ሼር እያረጋችሁ እንደዚሁም ደግሞ ዩቲዩብ እንዲያፋጥነው ላይክ ማድረጋችሁን አትርሱ። በቅዱስ ዑራኤል ስም ጠይቃችኋለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው ለዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላሽ። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው።
ክብር ያደለልን። በጣም እናመሰግናለን። በአብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ከዚህ ሰዓት አደረሳችሁ? መምህራችን መጋቢያችን ብርሃነ ሥላሴ እንደምንኖት የማይጠገብ እንጀራ ስለምትሰጡ እግዚአብሔር ጸጋውን ምሕረቱን ያብዛላችሁ። ከነ ቤተሰቡ ከነ ባለቤት እግዚአብሔር የልቦ መሻት ይፈጽምላችሁ ከኃጢአት በስተቀር። የማይጠገብ እንጀራ ስለምትሰጡ እግዚአብሔር የማይጠገብ እንጀራ ይስጡት። እኔ ያለሁት ስደት ሀገር ላይ ነው። ዝክረ ቅዱሳን ማዳመጥ ከጀመርኩ ደግሞ 1 ዓመት ከ8 ወሬ ነው እና ብዙ ነገር ተደርጎልኛል። ብዙ ነገር ተምሬያለሁ። ብዙ ነገር አውቄያለሁ። የምር እኔ የምመሰክረው እናቴ በጣም ያስላት ነበር፣ ያምብኝ ነበር እናቴ እና አይነግሩኝም ነበረ። እኔ ደግሞ በልማ ያለው ነው ሁሌ ጠይቃታለሁ። እንደዚህ በልም እያየሁ ደህና ነሽ እያልኳት ነበር። ከዛ መጨረሻ ላይ ነገሩኝ። 1-4 ወር ምናምን እያማት ነበር። ሐኪም ቤት ሄዳለች፣ መርፌ ትወስዳለች ምናምን። ከዛ የሀብተ ማርያም ዕለት ቀን ነበሩ የነገሩኝ ማለት ነው። እና እናቴ ወይ ኩርባን በቁርባን ይካተላል ምንም አትሁኝ እያልኳት ማታ በዛው ዕለት ገላችሁ ስታነቡ ሰማለሁ ነው ልኝ የሀብተ ማርያም አባት ብዬ ጸሎት ጨርሼ እናቴን ማርልኝ አማርክልኝ ማብረዘቅ ዝክረ ቅዱሳን ላይ መሰክራለሁ ብዬ ተማጸንኩኝ። የምሬ ነው የምላችሁ። በሳምንት ለእናቴ ሲደውልለት ሳላለቀቃት በጣም ደህና ነች። ከዛ ሳል የሚባል ነገር ወደ እናቴ አልተመለሰም። ለብላችሁ አመስግኑልኝ አባቴ ሀብተ ማርያም። ሁለተኛ ምስክርነት ደግሞ መልአከ ራጉኤል ነው እና በጣም ያመኝ ነበረ። ለ2 ሳምንት ሽንት ቤት አልቀመጥም። በቃ ወዲን ያመኛል፣ ምግብ አልበላም። በጣም ያመኝ ነበርና መልአከ ራጉኤል ድርሳናችሁን እያደረሳችሁ ነበር። ከዛ ጸሎቱን ጨርሼ ራጉኤል አምላክ ሆይ አንተ ማረኝ፣ ወደ ውስጥ ያለውን አንተ አውጣልኝ፣ የተነሳው የሚያመኝ አንተ ፍታልኝ ብዬ ተማጽኜ ጸሎቱን ጨርሼ ውሃውን ለጸበል ጠጣሁኝ። እግዚአብሔር ነው የምላችሁ። እናንተ እንዳላችሁ ውሃውን አድርጌ ጠጥቼ 1 ሰዓት አልቆየሁም። በቃ ወጣልኝ። ብላችሁ ራጉኤልን መልአክ አባቴን አመስግኑልኝ። የምር እየተደረገልኝ በጣም ብዙ ነገር አለ። እግዚአብሔር ለኛ በጣም ቅርብ ነው። ስንማጸን ብዙ ነገር እናገኛለን እና እግዚአብሔር ኃያል ነውና ለብላችሁ ፈጣሪ ጌታ ኢየሱስ ክርስቶስን አመስግኑልኝ። ኪዳነ ምሕረት እናቴ ቤዛዊተ ዓለም እና ደግሞ መብራችን አበረታቱልን። ብርሃነ ሥላሴ የምር የማይጠገብ እንጀራ እየሰጡን ነው። ደከመኝ ሰለቸኝ ሳይሉ ሁላችሁም ሰብስክራይብ፣ ላይክ፣ ኮሜንት አድርጉት፣ አበረታቱት፣ ሼር አድርጉት። እኔ በአቅሜ ሁሌ ሲያዳምጥ ከጨረስኩ ለጓደኞቼ ሁሌ ደጋግሞልኝ ሼር አደርጋለሁ ማለት ነው። ሼር አድርጉት እና በጣም እናመሰግናለን። ሰላም ቆዩልን። ሌላ ጊዜ እመለሳለሁ። ብዙ ምስክርነት አለብኝ አላበዛም ብዬ ነው።